ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ቤተሰቦች ዛሬ እንግዲህ ስለ ሃይፐርቴንሽን ማኔጅመንት ነው የምናወራው። በዚህ ሃይፐርቴንሽን ማኔጅመንት ስናወራ እንግዲህ ስለ ሃይፐርቴንሽን ፍቺ እንነጋገራለን። ስለ ሃይፐርቴንሽን ክላሲፊኬሽን እናወራለን። ስለ ሃይፐርቴንሽን ማኔጅመንት ላይ ድረግ ኦፍ ቾይስ ወይም ፈርስት ላይ የሚባሉትን እናወራለን። ሰከንድ ላይኖቹንም እንዲሁ እነሱንም እንዳስሳለን። በተጨማሪ ደግሞ ከሃይፐርቴንሲቭ ትሪትመንት ጋር ተያይዘው ሊመጡ የሚችሉትን የምንጠቀማቸው መድኃኒቶች ሊያመጡ የሚችሉ ሳይድ ኢፌክታቸውን እንዴት አድርገን ማኔጅ ማድረግ እንዳለብን እንግዲህ ጭምር ዛሬ በደንብ አድርገን ዲስከስ እናደርጋለን። ይህን ቪዲዮ ካያችሁ በኋላ አይሆፕ ምንም አይነት ከሃይፐርቴንሲቭ ጋር ያለ ነገር ጥያቄ የሚባል አይፈጠርባችሁም። በደንብ አድርጋችሁ ሃይፐርቴንሲቭን ኢንተርናላይዝ ታረጋላችሁ ማለት ነው። እንግዲህ ሃይፐርቴንሽን ማኔጅመንት ነው ማለት ነው የዛሬ ቶፒካችን። ከዛ በፊት ግን ሃይፐርቴንሽን ማለት ምን ማለት ነው የሚለውን እስኪ እንመልከት። እንግዲህ ሃይፐርቴንሽን ማለት ኢንክሪዝ ብለድ ፕሬሸርስ ብለን የምንጠራው ነው። ይሄንን ስንገልጽ እንግዲህ ሃይፐርቴንሽን እንግዲህ ብዙ ጊዜም ክሮኒክ ሜዲካል ኮንዲሽን ነው። ካራክተራይዝድ ሊሆን የሚችለው ደግሞ የሚታወቅበት እንግዲህ ኤሌቬትድ አርተሪያል ብለድ ፕሬሸር ብለን እንጠራዋለን። ማንን? ሃይፐርቴንሲቭ። ልብ በሉ ክሮኒክ ሜዲካል ኮንዲሽንስ ነው ብለናል። ነገር ግን እነዚህ ክሮኒክ እንደመሆኑ መጠን ደግሞ እንግዲህ በደንብ አይደንቲፋይ የሚደረገበት ምክንያት እንግዲህ በተለይ የአርተሪያል ብለድ ፕሬሸሩ እንዲጨምር ከሚያደርግበት መካከል እንግዲህ ትልቁን ድርሻ ይወስዳል ነው። ይሄንን ስንል ታዲያ ምንድን ነው ስንል እንግዲህ ሲስቶሊክ ብለድ ፕሬሸር እና ዳይስቶሊክ ብለድ ፕሬሸር ብለን የምንጠራቸው ሁለት ነገሮች አሉ። ምን? ሃይፐርቴንሲቭ እንግዲህ ሃይፐርቴንሲቭ እንዲባል ሊያሰኙ የሚችሉት እንግዲህ ሲስቶሊክ ብለድ ፕሬሸር እና ዳይስቶሊክ ብለድ ፕሬሸር ብለን የምንጠራው ነው። ሲስቶሊኩ እንግዲህ ኦልሞስት ከ130 በላይ በሚሆንበት ሰዓት እና ዳይስቶሊኩ ደግሞ ከ80 በላይ በሚሆንበት ሰዓት ይህ ምን ብለን እንጠራዋለን ማለት ነው? ሃይፐርቴንሲቭ ብለን እንጠራዋለን ማለት ነው። ይህን ስላችሁ እንግዲህ በአንድ ጊዜ እንግዲህ ልኬት አይደለም ሊሆን የሚችለው። ስለዚህ በተለያየ ጊዜ ቼክ እያደረግን ነው ይህን ነገር አይደንቲፋይ ማድረግ ምንችለው። when come to pathophysiology of hypertension ስንመጣ እንግዲህ ፓቶፊዚዮሎጂዎቹ ምንድናቸው ስንል እንግዲህ በተለይ ሁለት ሜካኒዝም ነው ያላቸው። የመጀመሪያው ሜካኒዝሙ እንግዲህ ኢንክሪዝ ፔሪፌሪያል ቫስኩላር ሬዚስታንስ ጨምርና እንዲሁም ደግሞ ኦቨር አክቲቭ ሬኒን አንጂዮቴንሲን አልዶስቴሮን ሲስተም ብለን የምንጠራቸው ከነዛ ውስጥ ከሚካተቱ ናቸው። እንግዲህ ሜጀር ሜካኒዝም ነው። ምንም እንኳን ሜጀር ሜካኒዝም ብለን ብንጠራቸውም እንግዲህ ኦልሞስት እንግዲህ ትልቁን ድርሻ የሚወስዱት እንግዲህ ቅድም ብለናል ሲስቶሊክ እና ዳይስቶሊኩ ናቸው። እነዚህ በጣም ሜጀር ሜካኒዝም ብለን ልንከፍላቸው የምንችል ነገር ግን በጣም ኮመን የሆኑ ደግሞ የሚታወቁበት እንግዲህ ከዛ ውስጥ እንግዲህ ኦልሞስት የፔሪፌሪያል ቫስኩላር ሬዚስታንስ በሚጨምርበትና እንዲሁም ደግሞ የሬኒን አንጂዮቴንሲን አልዶስቴሮን ሲስተም ኦቨር ሪአክቲቭ በሚሆንበት ሰዓት ወይም ደግሞ ኦቨር ፕሮዲውስድ በሚሆንበት ሰዓት እንግዲህ አንዱ ሃይፐርቴንሲቭ ነው ብለን እንድንጠራው ያሰኘናል። ለምሳሌ ኢንክሪዝ ፔሪፌሪያል ቫስኩላር ሬዚስታንስ ስንል እንግዲህ ይሄ በጣም ኮመንስት ፓርቱ ነው ማለት ነው። ይሄ እንግዲህ ሊሆን የሚችለው የፔሪፌሪያል ቫስኩላር ሬዚስታንስ ሀፕን ሊያደርግ የሚችለው እንግዲህ ስፔሻሊ እነዚህ ሲምፓቴቲክ ኦቨር ሪአክቲቪቲ በሚኖርበት ሰዓት እና እንዲሁም ደግሞ ኢንዶቲሊያል ዲስፋንክሽን ሀፕን ሲያደርግ ነው። እነዚህ መጡ ማለት እንግዲህ ኦልሞስት የቫሶ ኮንስትሪክሽን ይፈጠራል። ቫሶ ኮንስትሪክሽን አለ ማለት ደግሞ እንግዲህ የራስ ወይም ደግሞ ሬኒን አንጂዮቴንሲን አልዶስቴሮን ሲስተም ሪሊስ ይደረጋል፣ አክቲቬትድ ይሆናል። ይህ የሚሆነው ታዲያ መጀመሪያ የሲምፓቲክ አክሽናችን እንግዲህ ምን በሚሆንበት ሰዓት ነው? ኦቨር ሪአክቲቪቲ ሀፕን በሚያደርግበት ሰዓት ነው። ወደ ሬኒን ስንመጣ ደግሞ ሬኒን አንጂዮቴንሲን አልዶስቴሮን ሲስተም ጋር ስንመጣ ደግሞ እንግዲህ ይሄ የሚያሳየው አንጂዮቴንሲን 2 ብለን የምንጠራው ለዚህም ነው። አንጂዮቴንሲን 1 ወደ አንጂዮቴንሲን 2 ኮንቨርት ሲደረግ በተለይ አንጂዮቴንሲን 2 ብለን የምንጠራው እንግዲህ ሪሴፕተር ምንድነው? ቫሶ ኮንስትሪክሽን ያመጣል። እንዴት በማድረግ እንግዲህ በተለይ የወተርና የሶዲየም ሪቴንሽኖችን በማምጣት
ወይም የወተርና የሶዲየም ሪአብዞርብ እንዲሆኑ በማድረግ እንግዲህ ቫሶኮንስትሪክሽን ሀፕን ያደርጋል። ይሄ ስፔሲፊካሊ ራስ መካኒዝም ላይ ብቻ በሚገናኝበት ሰዓት ነው ማለት ነው። ሶ እንዳልኳችሁ እንግዲህ ሶዲየም እና ወተር ሪቴንሽን ይፈጥራል። ይሄ ማለት እንግዲህ ኢንክሪዝ ፕላዝማ ቮሊዩም ሀፕን እንዲሆን ያደርጋል ነው። ሌሎቹ ደግሞ እንግዲህ እነ ሶዲየም እና ወተር ሪቴንሽን ነው። አት ኤኒ ታይም ለምሳሌ ሰዎች ሃይፐርቴንሲቭ ያለባቸው ወይም ፕሪ ሃይፐርቴንሲቭ ስቴጅ ውስጥ ያሉ ሰዎችም ጭምር ምን ሪከመንድ አይደረግም ማለት ነው። ኦልሞስት ጨው ሪከመንድ አይደረግም። ለምን ሲባል እንግዲህ ዋነኛ ምክንያቱ እንግዲህ የወተርና የሶዲየም ሪቴንሽን እንዳይፈጠር ነው። ሶ ይሄ እንግዲህ ብዙ ጊዜ የሚያዘው እንግዲህ ሬናል ዲስፋንክሽን ወይም ደግሞ የአልዶስተሮን ኦቨር አክቲቪቲ ነው ሀፕን የሚያደርገው። ቀድም እንዳልኳችሁ እንግዲህ ሲምፓታቲክ ነርቨስ ሲስተም ኦቨር ድራይቭ በሚሆንበት ሰዓት እንግዲህ ለምሳሌ ሆርሞናል ኮዝ ብለን የምንጠራቸው ሃይፐር አልዶስትሮኒዝም ብለን የምንጠራው አለ፣ የታይሮይድ ዲስኦርደር አለ፣ ፊዮክሮማሳይቶማ ብለን የምንጠራቸው አሉ። ስፔሻሊ እነዚህ ሞስት ኦፍ ዘ ሃይፐርቴንሽን ኮዝ ተብሎ የሚታሰቡት እንግዲህ ኦልሞስት እንግዲህ እነዚህ ፕራይመሪ ብለን የምንጠራቸው ግን ፕራይመሪ ኮዝ ይሁኑ እንጂ እነዚህ ፕራይመሪዎች አይደንቲፋይ የተደረገ ይሄ ነው ይሄንን ፕራይመሪ ሊያመጣ የሚችለው ተብለው የተቀመጠ ነገር የለም። ሁሉም እንግዲህ እዚህ ላይ ብዙ ጥናቶች ቢደረጉም ግን መላምት ካልሆነ በስተቀር እንጂ ይሄ ነው ተብሎ የተረጋገጠ የለም። ምክንያቱም ኦልሞስት ከ80 እስከ 90% የሃይፐርቴንሲቭ ኬዝ ሊይዝ የሚችለው ፕራይመሪ ሃይፐርቴንሲቭ ብለን ምንጠራቸው ኮዘቲቭ ናቸው። ሰከንደሪ ላይ ግን እነ ፊዮክሮማሳይቶማ የአድሬናል ኢንሰፊሸንሲ የሬናል ኢሹ ፕሮብሌም ከሆነ ደግሞ እነዛ ሰከንደሪ ይባላሉ። ስለዚህ ኢዚሊ እንግዲህ እነ ፊዮክሮሞሳይቶማ ወይን አድሬናል ኢንሰፊሸንሲ ትሪት በምናረግበት ሰዓት ይሄ ማለት አድሬናል ላይ ሊከሰት የሚችል ቲዩመር ነውና ሶ ያንን ቲዩመርን ሪሙቭ ስናረግ በዛው ተያይዞ የሚመጡ ሰከንደሪ ሃይፐርቴንሲቭ ማኔጅ እናረጋለን። የሬናል ፕሮብሌም ካለ እሱንም በዛው መጠን እሱንም ትሪት ምናረግ ከሆነ ማለት ነው። ለዚህም ነው እንግዲህ ስትራክቸራል ቼንጅ ለምሳሌ አርተሪያል ስቲፍነስ ኢልድሪ ፔሸንቶች ላይ ይኖራል። እንዲሁም ደግሞ የኢንዱትሪያል ዲስፋንክሽን በተለይ ይሄ ከሲምፓታቲክ ጋር ስለሚያዝ ነው። ወይን ካም ቱ ክላሲፊኬሽን ኦፍ ሃይፐርቴንሽን ጋር ስንመጣ እንግዲህ ስቴጆቹ ሁለት ስቴጅ ናቸው። ልብ በሉ። በሃይፐርቴንሲቭ ስቴጅ ውስጥ እንግዲህ ሁለት ስቴጅ ብቻ ነው ያለው። ግን ኖርማል ብለን የምንጠራው እንግዲህ ሃይፐርቴንሲቭ ሲስቶሊኩ እንግዲህ ከ120 በታች እና ዳይስቶሊኩ ደግሞ ከ80 በታች ከሆነ ይሄ ኖርማል ክላሲፊኬሽን ኦፍ ሃይፐርቴንሽን ነው የምናየው። ኤሊቬትድ ብለን የምናስቀምጠው ደግሞ እንግዲህ ኦልሞስት ይሄ ፕሪ ሃይፐርቴንሲቭ ስቴጅ ብለን የምንጠራው ነው። እስከ 30 ድረስ ያለው ሬንጅ ነው። ይሄ እንግዲህ ሲስቶሊኩ ማለት ዳይስቶሊኩ ደግሞ ኦልሞስት እስከ 80 በላይ ሊሆን የሚችል ከሆነ ነው። ስቴጅ 1 ብለን የምናስቀምጠው እንግዲህ እስከ 140 ድረስ ያለ ከሆነ ይሄ ስቴጅ 1 እንለዋለን ሲስቶሊኩ። ኢቨን ኢፍ ዳይስቶሊኩ ደግሞ እስከ 90 መካከል ያለው ስቴጅ 2 ብለን የምንጠራቸው እንግዲህ ይሄ ከረንትሊ አፕዴት የተደረጉ ናቸው ማለት ነው። ከ140 እና ከ90 በላይ በሚሆንበት ሰዓት ይሄ ደግሞ እንግዲህ ስቴጅ 2 እንለዋለን። ኢቨን ኢፍ እንግዲህ ሲስቶሊክ ፓርቱ ደግሞ ከ180 በላይ ከሆነ ይሄ ሃይፐርቴንሲቭ ክራይሲስ ብለን ክላሲፋይ እናደርገዋለን። ዳይስቶሊኩ ደግሞ ከ120 በላይ ከሆኑ እነዚህ ሌተስት የሆነ የሃይፐርቴንሲቭ ጋይድላይን ያስቀመጠው ነው ማለት ነው። ወይን ካም ቱ ማኔጅመንት ኦፍ ሃይፐርቴንሽን ስንመጣ እንግዲህ የመጀመሪያውና ትልቅ ቦታ የሚሰጠው ቢሆን ሁሉም ቢያደርጉት የሚባለው በተለይ ፕሪ ሃይፐርቴንሲቭ ስቴጅ ላይ ትልቅ ቦታ የሚሰጠው ትልቅ ምክር ልንሰጥ የምንችለው ለፔሸንቶቻችን የመጀመሪያው እንግዲህ ላይፍ ስታይል ሞዲፊኬሽን ነው። ሶ ላይፍ ስታይል ሞዲፊኬሽን ስንል ዝም ብለን በደፈናው ላይፍ ስታይል ሞዲፊኬሽን አይደለም። ምንድን ነው ላይፍ ስታይል ሜዲኬሽን ስንል እንግዲህ ለምሳሌ የሳልት አማውንቶቹን ሳልት ኮንሱም የምናደርገው መቀነስ ነው እንጂ ሙሉ በሙሉ አቮይድ ማድረግ አይደለም ማለት ነው። ሶ እንግዲህ ይሄ ከ5 እስከ 7 የሚያክል ያህልን እንግዲህ ሲስቶሊክ ሪዳክቴሽን እንዲፈጠር ያደርጋል። ሌላው ደግሞ እንግዲህ ኦቤሲቲ ላይ ያለው ነው። ሶ ዌት ሪዳክሽን ኦልሞስት እንግዲህ 1 ኬጂ የሚቀንስ ከሆነ ኦልሞስት 1 ሜርኩሪ የመቀነስ አቅም ይኖረዋል ማለት ነው። አስዌላስ ደግሞ እንግዲህ ፊዚካል አክቲቪቲ እንግዲህ በተለይ በሳምንት ውስጥ 150 ሚኒት እንቅስቃሴ የሚያደርጉ ከሆነ ይሄ ደግሞ ከ4 እስከ 9 የሚያክል እንግዲህ የሲስቶሊክን ሪዳክሴሽን እንዲፈጠር ያደርጋል። ሌሎቹ ደግሞ ዳሽ ብለን የምንጠራቸው እንግዲህ ዳየት ፍሩት ቬጂቴብል ብለን የምንጠራቸው እንግዲህ ኦልሞስት እነዚህ ደግሞ ከ8 እስከ 14 ያህል ነው እንግዲህ ሲስቶሊኩን የመቀነስ ፓወሩ ከፍ ያለ ነው ማለት ነው።
በተጨማሪ ደግሞ እንግዲህ ሊሚት አልኮል ነው የሚለው። ሶ ሊሚት አልኮል ብለን ስንጠራ እንግዲህ ከ2 እስከ 4 መካከል ያለውን ነው ሊያወራለን የሚችለው ይሄንን አልኮልን ኮንሰምፕሽናችንን በምንቀንስበት ሰዓት ማለት ነው። ዌን ካም ቱ ሜዲኬሽን ስንመጣ በተለይ እንግዲህ ሜዲኬሽኖችን የምንጠቀመው እንግዲህ ፈርስት ስቴጅ እና ሰከንድ ስቴጅ ብለን የምንጠራቸው ላይ ነው በተለይ ማለት ነው። ሶ ከዛ ውስጥ እንግዲህ ድረግ ኦፍ ቾይስ ብለን ከምናስቀምጣቸው እንግዲህ ቲያዛይድ እና ቲያዛይድ ላይክ ዳይሬቲክስ ብለን የምናስቀምጣቸው ነው። ሶ ሃይድሮክሎሮቲያዛይድስ ብለን የምንጠራቸው ውስጥ እንግዲህ ኤችሲቲ ነው። ስለዚህ በሚኒማል ስቴጅ እንጀምራለን። ለምሳሌ ፕሪ ሃይፐርቴንሲቭ ስቴጅ ላይ እንግዲህ በትንሽ መድኃኒት ጀምረን ነገር ግን ምንም ለውጥ የማይኖር ከሆነ ከ12 ነጥብ ጀምረን ምን እናደርጋለን? ስላይትሊ በየቀኑ እንዲወስዱ እናደርጋለን። ለውጥ የማይኖር ከሆነ ወደ 25 ታይትሬት እያደረግን እንቀጥላለን። ክሎር ታሊዶንም እንግዲህ ኦልሞስት ተመሳሳይ ሚሊግራም ነው ያላቸው፣ ግን ዴይሊ ፕሪፈርድ የሚደረገው ኢንዳፓማይድ ብለን የምንጠራው እንዲሁ ደግሞ 1.25 ሚሊግራም እስከ 2.5 ሚሊግራም ዴይሊ ነው ሪከመንድ የሚደረገው። ዋይ ፕሪፈርድ ለምን እነዚህን ተመራጭ አደረግናቸው ስንል እንግዲህ ስትሮንግ የሆነ አውትካም ሪሌትድ ዊዝ ኤቪደንስ የሆነ በተረጋገጠ በደንብ በጥናት የተረጋገጠ ስለሆነ ነው። እንዲሁም ደግሞ ክሎርታሊዶን ኢፌክቲቭ ነው ኦልሞስት እንግዲህ 424 to 72 ሃውርስ ውስጥ ማለት ነው የሚለን። መካኒዝሙ ታዲያ እንዴት ነው ሃይፐርቴንሲቭን ትሪት የሚያደርገው ስንል እንግዲህ የመጀመሪያው እንግዲህ ኢንሂቢት የሶዲየም ክሎራይድ ሪአብዞርቢሽኖችን ኢንዲስታል ኮንቨርቲቭ ቲዩብ ላይ ምን ያደርጋል ማለት ነው? ሪአብዞርቢሽኑን ይቀንሳል። ምን በማድረግ የሶዲየም እና የክሎሪን ሪአብዞርቢሽኖችን በማጥፋት ማለት ሶ ይሄ ያደረገ ማለት ደግሞ እንግዲህ ዲክሪዝ የፕላዝማ ቮሊዩም ይፈጥራል። ይሄ በተለይ ለሾርት ተርም ማለት ነው። እንዲሁም ለሎንግ ተርም ከተፈለገ ደግሞ የቫስኩላር ሬዚስታንሶቹን ደግሞ ምን ያደርጋል ማለት ነው? በተለይ ፔሪፌሪያል ላይ ያሉትን በጣም እንትን የማድረግ አቅም አለው። ሶ ኢንዲኬሽን ድረግ ኦፍ ቾይስ እንግዲህ ዌን ነው ምን ጊዜ ነው ይሄ መድኃኒት ድረግ ኦፍ ቾይስ ሊሆንልን የሚችለው ስንል እንግዲህ ለኢልድሪ ሃይፐርቴንሲቭ ፔሸንቶቻችን በጣም ተመራጭ ያደርገዋል። አስዌላስ ደግሞ እንግዲህ ሳልት ሴንሲቲቭ አፍሪካን ፔሸንት ለሆኑም እንግዲህ ለእነሱም ድረግ ኦፍ ቾይሳችን ነው። እንዲሁም ደግሞ ኮምባይኔሽን ቴራፒን በሚኖርበት ሰዓት ማለት ነው። ወይን ካምቱ ሳይድ ኢፌክቱ ጋር ስንመጣ ደግሞ እንግዲህ ሃይፖካሌሚያ አለበት፣ ኤክስፔክት የሚደረግ ነው። ሃይፖናትሬሚያ አለበት። ነገር ግን ሃይፐር ዩሪሴሚያ ጎት አርተራይቲክ ምን ያደርጋል ማለት ነው? የማባባስ ፕሮባቢሊቱ ከፍ ያለ ነው። ምክንያቱም ሃይፐር ዩሪሴሚያ በማምጣት ትልቅ ቦታ ስለሚሰጠው፣ እንዲሁም ደግሞ ሃይፐርግላይሴሚያም ያመጣል ማለት ነው። እነማን ማለት ነው? እነዚህ ቲያዛይድ ዳይሬቲክስ ብለን የምንጠራው፣ ሃይፐርካልሴሚያም ብለን የምንጠራው የካልሲየም ሪአብዞርቢሽኖቹን እንግዲህ በመከላከል ኦልሞስት ሃይፐርካልሲሚያም የማምጣት ፕሮባቢሊቲ ከፍ ያለ ነው። አስዌላስ ደግሞ ፎቶሴንሲቲቪቲ እና ኢሬክታይል ዲስፋንክሽን ያመጣል። ይሄ ማን ነው? የቲያዛይድ ዳይሬቲክስ ሳይድ ኢፌክት ማለት ነው። እንዴት ነው ታዲያ ይህን ሳይድ ኢፌክት ማኔጅ የምናደርገው ስንል እንግዲህ አድ የሚለው እንግዲህ ስፔሻሊ ከነዚህ ጋር እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተሮችን ምን እናደርጋለን? አድ እናደርጋለን። ለምን ስንባል ሳይድ ኢፌክቱ ቅድም ሃይፖካሌሚያ ያመጣል ብለናል። ያንን ሃይፖካሌሚያ ማኔጅ ለማድረግ ማለት ነው። ሌላው ደግሞ እንግዲህ ጊቭ ፖታሲየም ሰፕሊመንት ነው የሚለው። ሶ የፖታሲየም ሰፕሊመንቶቹን ምን እናደርጋለን? እንሰጣለን። በተለይ እነዚህ ኦልሞስት እነዚህ ሙዝ ብለን የምንጠራቸው ሪች የሆኑ ሰብስታንሶቹን እንድንጠቀም ያደርገናል ማለት ነው። እንዲሁም ደግሞ አቮይድን ጎት፣ ስለዚህ ጎት አርተራይተስ ላለበት ሰው ደግሞ ይሄንን ሪከመንድ አናደርግም ማለት ነው። ሶ ዩዝ አንጂዮቴንሲን ሪሴፕተር ብሎከር ሰቻስ እና ሎዛርተኖችን እንግዲህ ምን እናደርጋለን? እንጠቀማለን። ምን ከሆነ ኢን ዘ ፕሪሰንስ ኦፍ ጎት አርተራይተስ ካለበት ማለት ነው ሰውየው። አስዌላስ እንግዲህ ቼክ ኤሌክትሮላይት ኤቭሪ 3 መንዝስ ነው። ስለዚህ በየ3 ወሩ ደግሞ እንግዲህ ኤሌክትሮላይቶቹን በደንብ ቼክ መደረግ አለበት። ምክንያቱም ሃይፖናትሬሚያም የማምጣት ፕሮባቢሊቲ ከፍ ያለ ስለሆነ ማለት ነው። ሌላው ደግሞ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ናቸው። እነዚህ ደግሞ እንግዲህ እነ ሊሲኖፕሪል 10 to 40 ሚሊግራም ዳይሊ ነው የሚሰጡት። ኢናላፕሪል እንግዲህ 5 to 20 ሚሊግራም ፐር ዴይ ሪከመንድ ይደረጋል። ካፕቶፕሪል ደግሞ ከ12.5 እስከ 50 ሚሊግራም ቲአይዲ ይሰጣል ነው የሚለን። ሶ መካኒዝማቸው እንዴት ነው ስንል እንግዲህ
እነዚህ ደግሞ ኢንሂቢት አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እና ይሄ ማለት እንግዲህ ዲክሪዝ አንጂዮቴንሲን ሪሴፕተሮችን በመቀነስ በተለይ አንጂዮቴንሲን 2 ኮንቨርት እንዳይሆን ይሄ ማለት አንጂዮቴንሲን 1 ወደ 2 እንዳይኮንቨርት እንዳይሆን በመከላከል እሱ ከተፈጠረ ማለት ደግሞ ኦልሞስት እንግዲህ የቫዞዳይሌሽን ኢፌክት ይመጣል። አስዌላስ ደግሞ ዲክሪዝ አልዶስተሮን ሲስተምን ይቀንሳል። ይሄ ማለት እንግዲህ የሶዲየም እና ወተር ሪቴንሽን እንዳይኖር ያደርጋል። እነሱ ማይኖሩ ከሆነ ደግሞ በቀላሉ የቫሶ ኮንስትሪክሽን ኢፌክት አይመጣም እያለን ያለው። ኢንክሪዝ ብራዲካይኒን ይላል። ሶ ብራዲካይኒን ደግሞ ጨመረ ማለት እንግዲህ አንዱ ትልቅ ድርሻ ከሚጫወትበት መካከል እንግዲህ ድራይ ካፍ ነው ማለት ነው። ሶ ድራይ ካፍ የሚመጣው እንግዲህ የብራዲካይኒን ኢፌክት በሚጨምርበት ሰዓት ነው። ሶ ለምንድን ነው የምንጠቀማቸው ስንል እንግዲህ ዳያቤቲክ ውስጥ አልቡሚኑሪያ ብለን ለምንጠራው በተለይ ከነዛ ጋር የተያዘ ከሆነ በጣም ተመራጭ ናቸው። አስዌላስ ለክሮኒክ ኪድኒ ዲሲስም እንግዲህ በጣም ተመራጭ ከሚያደርጋቸው መካከል፣ ነገር ግን እነዚህ መድኃኒቶች ለአኪዩት ኪድኒ ዲሲስ ግን አይሆኑም ማለት ነው። ምክንያቱም ሬናል ስቴኖሲስ ፕሮባቢሊቲ ከፍ ያለ ስለሆነ ነው። አስዌላስ ደግሞ እንግዲህ ለሄልት ፌለር እና እነዚህ አይነት እንትን ላለባቸው እንዲሁም ደግሞ ማዮካርዲያን ፕሮቴክሽን ላይም ትልቅ ኢፌክት አላቸው ነው። ሳይድ ኢፌክታቸው ምንድን ነው ስንል እንግዲህ ቅድም እንደምናወራ ድራይ ካፍ ኦልሞስት ከ15 እስከ 20% ያህሉን እንግዲህ ከቨር ያደርጋል። ሌላው ደግሞ ሃይፐርካሌሚያም የዚህ የሚታወቅበት ነው። ሬናል ኢምፔርመንት በተለይ ክሪቲኒን ምን ያደርጋል ራይዝ እንዲሆን ያደርጋል ነው። ሌላው ደግሞ እንግዲህ አንጂዮዴማ ሲቪር ነው። ይሄ ሊሆን የሚችለው እንግዲህ በጣም ሲቪር ደረጃ ከሆነ ነው። በተለይ በጣም ሬር ነው ሊከሰት የሚችለው፣ ነገር ግን ከተከሰተ ይሄ ቀጥታ ሲቪር ስለሚሆን ወደ ኢመርጀንሲ ነው ሊገባ የሚችለው ማለት ነው። ሌላው ደግሞ እንግዲህ ሃይፖቴንሽን ነው። ሶ ሃይፖቴንሽን እንግዲህ በተለይ ለፈርስት ዶዝ ላይ እንግዲህ ኤክስፔክት የሚደረግ ነው ማለት ነው። ወይን ካም ቱ ሳይድ ኢፌክት ማኔጅመንት ስንመጣ እንግዲህ ድራይ ካፍ አለ። ሶ ድራይ ካፍ እንግዲህ ስዊች ቱ ኤአርቢ እናደርጋለን። አንጂዮቴንሲን ሪሴፕተርስ ብሎከርስ ብለን ምንጠራ ወደዛ ኮንቨርት እናደርጋቸዋለን። አስዌላስ ደግሞ እንግዲህ ሃይፐር ካሌሚያውም እንግዲህ አንዱ የሚታወቅበት ነው። ምክንያቱም እንግዲህ የኦልሞስት የአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር የነሱ ድርሻ ስለሆነ ይሄ ማለት እንግዲህ ሪዲዩስ ፖታሲየም ሪች ፉድ ውስጥ እንግዲህ ምን ማደረግ አለበት ማለት ነው፣ መቀነስ መቻል አለብን። ምክንያቱም ሃይፐርካሌሚያ ስላለው ማለት ነው። እንዲሁም ደግሞ አንጂዮዴማ ነው። ሶ ፐርማነንትሊ እንደዚህ አይነት ኬዝ የሚፈጠር ከሆነ እንግዲህ ዲስኮንቲኒው ማድረግ ነው ወይም ማቆም ነው። ምንም ለድርድር የሚያመጣ ነገር አይደለም። ሶ ክሬቲኒን ራይዝ ደግሞ እንግዲህ አፕቱ 30% አክሴፕታንስ ይኖራል። አዘርዋይስ እንግዲህ ምን መደረግ አለበት ስቶፕ ማድረግ አለብን ነው። ኤአርቢ አንጂዮቴንሲን ሪሴፕተር ብሎከር ስንመጣ ደግሞ እንግዲህ ሎዛርተን እስከ 50 እስከ 100 ሚሊግራም ፐር ዴይ፣ ባልዛርተን ደግሞ ከ80 እስከ 320 ሚሊግራም ፐር ዴይ፣ ተልሚዛርተን ደግሞ ከ40 እስከ 80 ሚሊግራም ፐር ዴይ ሪከመንድ ይደረጋል። የነዚህ ሜካኒዝማቸው እንግዲህ ኦልሞስት ብሎክስ 81 ሪሴፕተር የሚባለውን ብሎክ ያደርግልና አንጂዮቴንሲን ሪሴፕተሩ ላይ ማለት ነው። ሶ ይሄ እንግዲህ እሱ ላይ ብሎክ አረገ ማለት እንግዲህ ቫዞዳይሌሽን እንዲፈጠር ያደርጋል። ይሄ ማለት ደግሞ ኖ ኢፌክት ኦፍ ብራዲካይኒን አይኖርም ይላል። በማን ላይ? በአንጂዮቴንሲን ሪሴፕተር ብሎከር ላይ። ሶ ምንም አይነት ብራዲካይኒን ማይኖር ከሆነ ብራዲካይኒን ሲጨምር ነው እና ካፍ የሚመጣው። ሶ በዚህ ደግሞ ካፍ አይመጣም ነው። ድረግ ኦፍ ቾይዛችን እንግዲህ ኦልሞስት ከአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ካፍ የሚያመጣ ከሆነ ከሱ ለሱ ፕሪፈርድ ይደረጋል። ለዳያቤቲክ ኔፍሮፓቲም ድረግ ኦፍ ቾይስ ነው። ጎት ፔሸንት በተለይ ሎዛርተን ዲክሪዝ ዩሪክ አሲድ ሌቨልን እንግዲህ በመቀነስ ትልቅ ድርሻ ከምትጫወት መካከል ነው። ሳይድ ኢፌክቱ እንግዲህ ተመሳሳይ ከአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ጋር ሃይፐርካሌሚ ያለው ዲዝነስ አለው። እንዲሁም ደግሞ አንጂዮዴማ እንዳልኳችሁ እንግዲህ ሬር ነው። ነገር ግን ማኔጅመንታቸው እንግዲህ ለጀስት እንደ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስን ማለት ነው። እነዚህም እንግዲህ ዲ ላይ የምናያቸው እንግዲህ ካልሲየም ቻናል ብሎከርስ ናቸው። ሶ ዳሃይድሮፓይሪዲን ብለን የምንጠራቸው ስፔሻሊ ቫስኩላር ሰሌክቲቭ የሆኑት ማለት ነው። እነ አሚሎዲፒን እነ ኒፊዲፒን ብለን የምንጠራቸው መድኃኒቶች ናቸው ማለት ነው። ሶ እነዚህ ድረግ ኦፍ ቾይስ ብለን እናስቀምጣቸዋለን። መካኒዝማቸው እንግዲህ ኤል ታይፕ ካልሲየም ቻናል ቬዝል ላይ እንግዲህ ምን ያደርጋሉ ማለት ነው? ብሎክ ያደርጋሉ። ሶ ብሎክ በሚያደርጉበት ሰዓት እንግዲህ የካልሲየምን ቻናል ለኤል ታይፕ ላይ ቫዞዳይሌሽን እንዲፈጠር ያደርጋል። ኢንዲኬሽን ድረግ ኦፍ ቾይስ የሚሆነው እንግዲህ ለኤልደርሊ ፔሸንቶቻችን፣ ለአፍሪካ ፔሸንት እና ለፕሬግናንሲ ኢቭን ኢፍ ኤክስቴንድድ ሪሊሱ ራሱ ኒፊዲፒን ፓርቱ ለነፍሰ ጡር እናት ሪከመንድ ይደረጋል። አስዌላስ ደግሞ እንግዲህ አንጂዮቴንሲን ፕላስ አንጃይና ፕላስ ሃይፐርቴንሽንም እንግዲህ ድረግ ኦፍ ቾይስ ነው ማለት ነው። ሳይድ ኢፌክቱ እንግዲህ ፔዳል ኤዴማ በጣም ኮመን የሆነ ማለት ነው። አስዌላስ እንግዲህ ሄዴክ አለ፣
ፍሉሽንግ አለ፣ ጂንጂቫል ሃይፐርፕላዥያም ኤክስፔክት ይደረጋል ማለት ነው። ከነማን ማለት ነው? ከነ ዳይሃይድሮፔሪዲን ብለን የምንጠራቸው ከነ አሚሎዲፕ እና ከነ ኒፊዲፕን። ወይን ካምቱ ማኔጅመንታቸው ጋር ስንመጣ ደግሞ እንግዲህ ኮምባይን ዊዝ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር እና አንጂዮቴንሲን ሪሴፕተር ብሎከር ነው። ሶ ሬዲዩስ ኤዴማን ምን ያደርጋል? ይቀንስልናል ማለት ነው። አስዌላስ እንግዲህ ሪዱስ ዶስ መደረግ አለበት ነው እንግዲህ። እንዲሁም ደግሞ ስዊቱ ነን ዳይሃይድሮፓይሪዲን ኢፍ ኒድድ ከሆነ ማለት ነው። ነን ዳይሃይድሮፓይሪዲን ብለን የምንጠራቸው እንግዲህ በተለይ ካርዲዮ ሰሌክቲቭ ብለን የምንጠራቸው ናቸው። እነዛ ግን ቀጥታ ቫስኩላር ላይ አክት የሚያደርጉት። ሶ እነዚህ ላይ እነማን ናቸው ስንል እንግዲህ ቬራፓሚን ብለን የምንጠራው ዴልቲያዝም አለ። ሶ መካኒዝማቸው እንግዲህ ትልቁ ካርዲያክ ላይ ስለሆነ ሄርት ሬትን መቀነስ እንዲሁም ኮንትራክቲሊቲ መቀነስና ዲክሪዝ ኤቪ ኖድ ኮንዳክሽኖቹንም በመቀነስ ትልቅ ድርሻ ይጫወታሉ። ኢንዲኬሽናቸው ለማን ነው ስንል እንግዲህ ከስማቸው እንደምንረዳ ለአሪቲሚያ ይሆናሉ። እንዲሁም ደግሞ ለአንጃይናም በጣም ኮመን የሚሆኑ ናቸው መድኃኒቶቹ። ሳይድ ኢፌክታቸው በጣም እንግዲህ ብራዲካኒክ ነው። ምክንያቱም እነዛ ታይካርዲክ የሆኑን በሄርት ሬትን የመቀነስ አቅም ስላለው ሄርት ብሎክ የማምጣት ቻንሱም እንግዲህ ከፍ ያለ ነው። አስዌላስ ደግሞ በተለይ ኮንስቲፔሽን አት ቬራፓሚን ላይ በጣም የሚታወቅ ኤክስፔክት የሚደረግ ነው። ማኔጅመንታቸው እንግዲህ ይህን ሳይድ ኢፌክት ስንል እንግዲህ አቮይድ ቪዝ ቤታ ብሎከሮች ጋር አንድ ላይ ኮምፓይን ከማድረግ አቮይድ ማድረግ አለብን። ምክንያቱም ሲቪር የሆነ ምን የማምጣት አቅም አላቸው ማለት ነው። እንግዲህ ሄርት ብሎክ የማምጣት ነው። ኢሲጂ ሞኒተሪንግም በየጊዜው ቼክ መደረግ አለበት። ወይን ካምቱ ቤታ ብሎከር ጋር ስንመጣ ነገር ግን ቤታ ብሎከር አልፋ ብሎከር ብለን የምንጠራቸው ኖት ፈርስት ላይን አይደሉም ማለት ነው። ሶ እነዚህ እንግዲህ ምንድነው ኖት ፈርስት ላይን አለስ ኮምፓይሊንግ ኢንዲኬሽን ካልሆነ ነው። ሶ ኤግዛምፕል እንግዲህ ሜቶፕሮሎል፣ አቴኔሎል፣ ካርቢዴሎል፣ ፕሮፕራሎል ብለን የምንጠራቸው የነዚህ ስራ ታዲያ ምንድነው ስራቸው? ከሃይፐርቴንሲቭ ጋር ስናይል እንግዲህ ሄርት ሬትን ይቀንሳሉ። እንዲሁም ደግሞ ካርዲያክ አውትፑትን ሲቀንሱ ካርዲያክ አውትፑት ቀነሰ ማለት እንግዲህ አንዱ ሃይፐርቴንሲቭን ምን ያደርጋል? ትሪት ከሚያደርግልን ነው። አስዌላስ ደግሞ ዲክሪዝ የሬኒን ሪሊስንም እንግዲህ ይቀንሳሉ። ያቀነሰ ማለት ደግሞ ኦልሞስት የራስ መካኒዝሙ እንዲቀንስ ያደርጋል ነው። ድረግ ኦፍ ቾይስ ወይን ምን ጊዜ ነው ድረግ ኦፍ ቾይስ የሚሆኑት? እንግዲህ ማዮካርዲያል ኢንፍራክሽን ፖስት ሲሆን ነው። እንዲሁም ሄርት ፌለር ሲሆን እና ሃይፐርታይሮዲዝም ስፔሻሊ ፕሮፕራኖሎል ለነዛ በጣም ድረግ ኦፍ ቾይስ ይሆናል ማለት ነው። እንዲሁም ታኪ አሪቲሚክ ከሆነ ድረግ ኦፍ ቾይስ እንዲሆን ያደርገዋል። ሳይድ ኢፌክቱ እንግዲህ ብራዲካርዲ አለው፣ ፋቲግ አለው፣ ሴክሹዋል ዲስፋንክሽንም አንዱ ኤክስፔክት የሚደረገው እንግዲህ ቤታ ብሎከሮች ውስጥ ነው። እንዲሁም ደግሞ ብሮንኮስፓስ ስፔሻል ነን ሰሌክቲቭ እንደነ ፕሮፕራሎሎች እንደዚህ አይነት የማምጣት አቅም አላቸው። እንዲሁም ደግሞ ማስክድ ሃይፖግላይሴሚያን የማድረግም ቻንስ አለው። ሶ እንዴት ነው ማኔጅ የምናደርገው ስንል እንግዲህ ስዊቱ ካርዲዮ ሰሌክቲቭ ቤታ ብሎከር ወደነ ሜቶፕሮሎል ኢንቨርስ እናደርጋለን። እንዲሁም ደግሞ አቮይዲን አስማ ወይም ሲኦፒዲ ኬዝ ላለባቸው ሰዎች ደግሞ ባይሰጥ በጣም ይመከራል ማለት ነው። እንግዲህ ደግሞ ይሄ መድኃኒት እንግዲህ ስናቆምም ቀስ ስሎሊ ነው ማለት ነው። ሌላው እንግዲህ አልዶስተሮን አንታጎኒስት ናቸው። ሶ አልዶስተሮን አንታጎኒስት እንግዲህ እነ ስፓይሮላክተን ኢፕሊኖሎን ብለን የምንጠራቸው መድኃኒቶች ናቸው። ሶ ስፓይሮላክተን 25 to 50 ሚሊግራም ነው ሪከመንድ የሚደረገው ለሃይፐርቴንሲቭ። እንዲሁም ደግሞ ኤፕሊኖሎን ደግሞ 25 to 50 ሚሊግራም ነው ማለት። ሶ ሚሊግራሙ ጨመረ ማለት ወደ ሌላ ኬዝ ስለሚሄድ ነው። መካኒዝማቸው እንዴት ነው እንግዲህ ብሎክ አልዶስተሮን ነው። ሶ አልዶስተሮን ብሎክ በሚያደርጉበት ሰዓት እንግዲህ የፖታሲየም ሪቴንሽን እንዳይፈጠር ያደርጋሉ። ሶ ቤስት ፎር ኦልሞስት ሪቴንሽኑ እንዲመጣ ነው እንጂ የሚያደርጉት። ምክንያቱም ከዛ ቤስት ፎር ሬዚስታንስ ሃይፐርቴንሽን ላይ እንግዲህ በጣም ድረግ ኦፍ ቾይስ ናቸው ብለን እንጠራለን። ማን? እነ ስፓይሮላክተን በተለይ ከሃይፐርቴንሲቭ ጋር ተያይዙ ሃይፐርቴንሲቭ ሬዚስታንስ ከሆነ እነ አልዶስተሮን በጣም ኮመን የሆኑ አልዶስተሮን አንታጎኒስት እነ ስፓይሮላክተን ድረግ ኦፍ ቾይስ ነው። ኤፌክቱ እንግዲህ ሳይድ ኤፌክቱ ሃይፐርካሌሚያ ኤክስፔክት የሚደረግ ነው። ጋይናኮሜስቲያም ኤክስፔክት የሚደረግ ነው። ማኔጅመንቱ እንዴት የምናደርገው ስንል እንግዲህ ስዊቹ ኤፕሊኖሮል ነው ስፔሻሊ። ምክንያቱም ኤፕሊኖሮል ላይ እንግዲህ ኖ ጋይኖ ኮሜስቲያ ስለሆነ ማለት ነው። ሞኒተሪንግ ፖታሲየሙን ለሁለቱም ፖታሲየምን ሞኒተር ማድረግ አለብን ነው። ሰከንድ ላይን ጋር ስንመጣ በተለይም ስፔሻል ድረግ እንግዲህ ብለን የምንጠራቸው እንግዲህ እነ አልፋ ብሎከር ናቸው። ሶ እነ ፕራዞሲን ቴራዞሲን ብለን የምንጠራው ነው። ሶ ዩዛቸው ለማን ነው እንግዲህ ስንል
ፕሮስቴት ብናይን ሃይፐርፕላዥያ ፕላስ ሃይፐርቴንሲቭ ላለበት በጣም ድረግ ኦፍ ቾይስ ና ሳይድ ኢፌክቶቻቸው እንግዲህ ኦርቶስታቲክ ሃይፖቴንሽን ማኔጅመንታቸው እንግዲህ አት ቤድ ታይም እንዲወሰዱ ነው ሪከመንድ የሚደረገው። በሁለተኛ የምናገኛቸው ከሰከንድ ላይን ውስጥ ከአልፋ ብሎከር ቀጥሎ እንግዲህ ሴንትራል አልፋቱ አጎኒስቶች ናቸው ማለት ነው። አልፋቱ አጎኒስቶች ውስጥ እና ክሎኒዲን እና ሚታይል ዶፓ ብለን የምንጠራቸው እነዚህ ደግሞ ድረግ ኦፍ ቾይስ ፎር ፕሬግናንት ማዘር ማለት ነው። ስፔሻሊ ሚታይል ዶፓ አስዌላስ ደግሞ እንግዲህ ሬዚስታንስ ኬዝም ሀፕ የሚያደርግ ከሆነ እነዚህ እንደነ ስፓይሮላክቶን ድረግ ኦፍ ቾይስ እንዲሆኑ ያደርጋል። ሳይድ ኢፌክታቸው እንግዲህ ሴዴሽን አለ፣ ሪባውንድ ሃይፐርቴንሽን አለ፣ እንዲሁም ደግሞ ታፕ ስሎውሊ ነው የምናደርጋቸው ነው የሚለን። ሌላው ቫዞ ዳይሌተር ሲለን ቫዞ ዳይሌተር ውስጥ እንግዲህ እና ሃይድራላዚን ሚኖክሲዲልን ብለን የምንጠራቸው ናቸው። እነዚህም ሰከንድ ላይን ድረጎች ናቸው። ሶ እነዚህ ደግሞ ሬዚስታንስ ሃይፐርቴንሽንስ ብለን ለምንጠራው በተለይ ከፕሬግናንሲ ጋር ከተያዘ ስፔሻሊ ሃይድራላዚን አይቪ እንግዲህ ድረግ ኦፍ ቾይስ ነው። ሳይድ ኢፌክታቸው እንግዲህ ሪፍሌክስ ታኪካርዲክ የማምጣቱ ትልቁ ኢፌክት ነው ማለት እንዲሁም ደግሞ ኤዴማም ኤክስፔክት ይደረጋል ማለት ከና ሃይድራላዚን እና ሚኖክሲዲል ኮምፓይንድ እንግዲህ ብለን ማኔጅመንታቸው እንግዲህ ኮምፓይል ዊዝ ቤታ ብሎከር ወይም ከዳይሬቲክሶች ጋር ኮምፓይል እናደርጋለን። ለምን ሲባል ይሄ ሪፍሌክስ ታኪካርዲያ ማኔጅ የምናደርገው በቤታ ብሎከር ሲሆን እንግዲህ ኤዴማውን ደግሞ ማኔጅ የምናደርገው በዳይሬቲክስ ስለሆነ ነው። ሃይፐርቴንሲቭ ኢመርጀንሲ ቨርሰስ አርጀንሲ ብለን ስናወራ ደግሞ እንግዲህ ሃይፐርቴንሲቭ ኢመርጀንሲ ብለን የምናስቀምጣቸው እንግዲህ በተለይ ቢፒ አፓራቶ ቢፒው እንግዲህ ኦልሞስት ከ180 ሳይስቶሊኩ እና ዳይስቶሊኩ ደግሞ ከ120 በሚሆንበት ሰዓት ዊዝ ኦርጋን ዳሜጅ ከሆነ ይሄ የሚያሳየው ሃይፐርቴንሲቭ ኢመርጀንሲ ነው። ሶ እነዚህ ደግሞ እንግዲህ ስፔሻሊ እንግዲህ ፖልሞናሪ ኤዴማ ይኖራል፣ ኤንሴፋሎፓቲ ይኖራል፣ ማዮካርዲያል ኢንፍራክሽን፣ አርቲ ዲሴሽን እና አኪዩት ሬናል ፌለሪቲ እንግዲህ ይታወቃል፣ ኤክስፔክት ይደረጋል። ድረግ ኦፍ ቾይዛችን እንግዲህ ኒካርዲፒን ብለን የምንጠራው ስፔሻሊ በኢንጀክሽን ፎርም ነው ኢመርጀንሲ ላይ የምንጠቀመው። አስዌላስ ደግሞ ላቤቴሎል ብለን የምንጠራውም ሶዲየም ናይትሮፕሮሳይድ ሃይድራላዚን ኢፍ ኢሺስ ፕሬግናንት ማዘር ከሆነች እንግዲህ እንደ ሃይድራላዚን እንግዲህ ሪከመንድ ከምናደርገው ጎሉ ምንድነው ስንል እንግዲህ ሪዲዩስ ብለድ ፕሬሸር ነው። ሶ ባይ ኖ ሞር ዛን 25% ኢን ፈርስት አወርስ መሆን አለበት ነው የሚለን። ሃይፐርቴንሲቭ አርጀንሲ ብለን ስንጠራ ደግሞ ኦልሞስት ይሄ እንግዲህ ኦልሞስት የተላመደ ነው። ሶ ይሄ ደግሞ ምንም አይነት ኦርጋን ዳሜጅ አይኖርም በዚህ ላይ ማለት ነው። ይሄም ከ180 ኦልሞስት ተመሳሳይ ሆነ የቢፒ ሳይስቶሊኩ 180 በላይ እና ዳይስቶሊኩ ደግሞ ከ120 በላይ ሲሆን ነው። እነዚህ ደግሞ ኦራል ኦፕሽን ነው። እነዛ ግን ሃይፐርቴንሲቭ ኢመርጀንሲ ላይ ግን ኢንጀክሽን ፎርም ነው አፕላይ የሚደረገው። ለነዚህ ደግሞ አሚሎዲፒን አለ፣ ካፕቶፕሪል፣ ላፔቶሎል ብለን የምንጠራቸው መድኃኒቶች ናቸው ማለት ነው። ኦኬ ሌላው ደግሞ እንግዲህ የምንመለከተው እንግዲህ የሚያሳየን ለስፔሻል ፖፑሌሽን በተለይ ፉል ኢንፎርሜሽናችን እንግዲህ ላቤቴሎል ፈርስት ላይ ነው ፎር ፕሬግናንት ማዘር ነው። ጀስት ለሪካፕ ነው። ኒፊዲፒን ስፔሻሊ ኤክስቴንድ ሪሊሱም እንዲሁም ደግሞ ሚታይል ዶፓ ብለን ነው አቮይድ የምናደርገው። ታዲያ እነማን ነው? አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተር፣ አንጂዮቴንሲን ሪሴፕተር ብሎከር፣ ሬኒን ኢኒቢተርስ ቴራቶጀኒክ ኢፌክት አላቸው። ስለዚህ ጥንቃቄ ያስፈልጋል። ዳያቤቲክ ሜሊተስ ላይ ደግሞ ድረግ ኦፍ ቾይስ ብለን የምንጠራው እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተርስ ወይም ደግሞ አንጂዮቴንሲን ሪሴፕተር ብሎከር ነው፣ ስፔሻሊ ኪድኒ ፕሮቴክሽን ላይ ማለት ነው። አቮይድ የምናደርገው እንግዲህ ሃይ ዶዝ ዳይሬቲኮች እንግዲህ ለዳያቤቲክ ሜላይተስ ሪከመንድ አይደረግም። ለምን? የግሉኮስ ሌቭሉን የመጨመር አቅም ስለሚኖራቸው። ሌሎቹ እንግዲህ ክሮኒክ ኪድኒ ዲዚዝ ሲኬዲ ላይ ደግሞ ፕሪፈርድ የምናደርገው የትኛውን መድኃኒት ነው ስንል እንግዲህ አሁንም አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተርስ እና አንጂዮቴንሲን ሪሴፕተር ብሎከር ነው ፎር ፕሮቲን ዩሪያ ማለት ነው። አቮይድ የምናደርገው እንግዲህ ፖታሲየም ስፔሪንግ ዳዩሬቲክ ስፔሻሊ ሪስክ ሃይፐር ካሌሚያ ስላለው ማለት ነው። ዌን ካምቱ ወደ ሄርት ፌለር ጋር ስንመጣ ደግሞ እንግዲህ ሄርት ፌለር ላይ ስናያይዝ ቤስት ብለን የምንጠራቸው አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተርስ አሉ፣ አንጂዮቴንሲን ሪሴፕተር ብሎከር አለ፣ ቤታ ብሎከሮች እና ስፓይሮላክቶን ዳዩሬቲክስ ብለን የምንጠራቸው ለሄርት ፌለር ላለባቸው ሰዎች በጣም ተመራጭ ከሚያደርግ ነው። ይሄ እንግዲህ ሄርት ፌለር ፕላስ ሃይፐርቴንሽን ብለን የምንጠራው ነው። ማንጠቀማቸው አቮይድ ማድረግ ያለብን እነማንን ነው ስንል እንግዲህ ቬራፓሚል ዴልቲያዘም ነው፣ ምክንያቱም ዲክሪስ ኮንትራክቲሊቲ ስለሚያደርግ። ኤልዲሪ ፔሸንት ላይ ደግሞ ስንመጣ እንግዲህ ቤስት ብለን የምናስቀምጣቸው በተለይ እድሜያቸው ለገፋ ሰዎች እነ ቲያዛይድ እና አሚሎዲፒን ብለን የምንጠራቸው መድኃኒቶች ድረግ ኦፍ ቾይዛችን ነው። ሞኒተር የምናደርገው ታዲያ ፖስቹራል ሃይፖቴንሽናቸውን እና ሬናል ፋንክሽናቸው በየጊዜው ቼክ መደረግ አለበት። ወይን ከምቱ ካምቱ ኮምባይኔሽን ቴራፒ በጣም ሞስት ኢፌክቲቭ ፔርስ ብለን የምንጠራቸው ደግሞ ቤስት ኮምባይኔሽን እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢኒቢተርስ ወይም አንጂዮቴንሲን ሪሴፕተር ብሎከር ፕላስ ካልሲየም ቻናል ብሎከሮች ብለን የምንጠራው
አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ፕላስ ቲያዛይድ ብለን የምንጠራቸው ካልሲየም ቻናል ብሎከር ፕላስ ቲያዛይድ እነዚህ እንግዲህ ቤስት ኮምባይኔሽን ብለን ከምናስቀምጣቸው መካከል ነው። አቮይድ ማድረግ ያለብን እርስ በርስ ደግሞ ኮምባይን መሆን የሌለበት እንግዲህ አንጂዮቴንሲን ዊዝ አንጂዮቴንሲን ሪሴፕተር ብሎከር ዊዝ አንጂዮቴንሲን ሪሴፕተር ብሎከር እና ኢንዛይሙ ማለት ነው። ምክንያቱም ኢንክሪስ ሃርሞን ይጨምራል። ቤታ ብሎከር ፕላስ እነ ብራዲካርዲክ ከሚያመጡት እነ ዴልቲያዝም እና ቬራፓሚል ጋራ ኮምባይን አይሆንም። ስፓይሮላክተን ዊዝ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ወይም ደግሞ አንጂዮቴንሲን ሪሴፕተር ብሎከር ለምን ስንል እንግዲህ ሃይፐርካሌሚያ ሪስኩ ይጨምራል ይለናል። ሳይድ ኢፌክታቸው ማኔጅመንታቸው ድራይ ካፍን እንግዲህ ኦልሞስት ወደ ኤአርፒ ነው ማኔጅ የምናደርገው። ሪስፖንሲብል የሆነው የዴማን ደግሞ ካልሲየም ቻናል ብሎከር ነው። ሶ ለነዚህ ደግሞ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ወይ ሪሴፕተር ብሎከር እንጠቀማ። ሃይፐርካሌሚያ እንግዲህ በእነዚህ መድኃኒቶች ነው የሚያመጡ። ስለዚህ ሪዲዩስ ፖታሲየም ኢንቴክ ነው። ሶ አድጀስትም ዶዝም ቼክ ማድረግ አለብን። ቤታ ብሎከሮች እንግዲህ እንደ ሃይድሮፓይሪዲን ካልሲየም ቻናል ብሎከርስ ብለን የምንጠራቸው ሶ ሪዲዩስ ዶዝ ነው። ሶ እንዲሁም ደግሞ አቮይድ ኮምባይኔሽን ቲያዛይድ ላይ ደግሞ ጎት አርተራይተስ ሶ ቼንጅ ቱ አንጂዮቴንሲን ሪሴፕተር ብሎከር ስፔሻሊ ሎዛርተን ኢቭን ኢፍ የዩሪክ አሲድ ሌቨልን የመቀነስ ቻንስ ስለሚኖራት ነው። ጋይናኮሜስቲያ ስፓይሮላክተን ነው። ሶ ስዊች ቱ ፕሊኖሮል ላይ እናረጋለን የሚለ እንዲሁም ሪባውንድ ላይ ደግሞ ስንመጣ ክሎኒዲን ነው። ሶ ይሄ ደግሞ ታፕር ስሎሊ እንድናረግ ያስገድዳል። ኢሬክታይል ዲስፋንክሽን ቤታ ብሎከር እና ዳይሬቲክሶች ናቸው። ሶ እነዚህን ደግሞ እንግዲህ ማኔጅ ለማድረግ ወደ ስዊች ቱ አንጂዮቴንሲን ሪሴፕተር ብሎከር ወይም ደግሞ ኔፒቬሎል ብለን ወደምንጠራቸው መድኃኒት እንቀይራለን ማለት ነው። ሶ ኦቨርኦል እንግዲህ ለዛሬ ያስኩላችሁ ስለ ሃይፐርቴንሲቭ ማኔጅመንት ይህን ይመስላል። አይሆፕ በጣም ብዙ ነገር እንዳገኛችሁበት እንግዲህ ይሄን ነው። ሶ እንግዲህ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ኢቭን ኢፍ እንግዲህ ፎሎም ብታረጉ በጣም ደስ ይለኛል። ለእናንተም እንግዲህ በየጊዜው እንደልቀላችሁ ማለት ነው። እስካሁን ድረስ ከኔ ጋር ስለነበራችሁ በጣም አመሰግናለሁ።